ምን አገባኝ እኔ ለሌባ መከራከር ጻድቃን ነው በእግሩ ሲሄድ ማየውኔ የታይቸው በጣም ብዙ ኃይል ወደ ትግራይ ገብቷል የሻዕቢያ ሰራዊት ተጨማሪ ኃይል በጣም ብዙ እንግዲህ በ21 መኪኖች ተጭነው የሚመጡትን ወታደሮች አስባቸው ዋናው አሜሪካ መኖርሽን ማመንሽ ቤት መኖሩን ማመንሽ የገንዘቡ መጠን አያጣላንም ልጆችሽ አልሞቱም በራያ ጨርጨር መስመር ደግሞ አርሚ 43 ሽፋን እንድትሰጥ በደቡብ ምብራቅ ደግሞ አርሚ 44 22 ተዘጋጅተው ተሰልፈዋል ህዝቡን ጠቅላላ አውርደው በእግሩ እንዲሄድ ካደረጉ በኋላ ሹፌሩንና መኪናውን አፍነው ወደ ኤርትራ ወስደዋል እንግዲህ ከሰሞኑ ለሰላም ድርድር በሚል ታደሰ ወረደን ተከትለው እና ማኑኤል አሰፋ ምናምን ሊመጡ ነው የፕሪቶሪያኑ ስምምነት አፍርሰው ጦርነት ጀምረዋል ነው ሰዎች መንግስት በእነዚህ ላይ ለምንድን ነው እርምጃ የማይወስድ በቤስቱ በኩል ማአት ቤት አለው የራሱም እዚህ ሳር ቤት አካባቢ ወደ እንትንም አካባቢ አለው ያው ነጮች ናቸው የሚከራዩት በዶላር ነው የሚከራዩት ስለዚህ ምንድነው እኔ ለሱ በእግሩ ነው የሚሄደው በጭንቅላቱ ነው የሚሄደው በየምናገር አሁን ላይ ከዋት በሐሳብ ተለይቶ የወጣውን ለምሳሌ ጌታቸው ረዳ ክንደያ በአፋር ነፃ መሬት ያለውን የመሳሰሉትን እሱ ቢላል እሱም ማለት በገንዘብ የተገዛ ለሆዱ የሚያድር ነው ከነዚህ በላይ ለሆዱ የሚያድር ማን አለ ነው የሚለው በእነዚህ ኋላ ቀር በነሞንጆሪኖና ወድም በይታይ ትግራይ የሻዕቢያ መፈንጫ ሆናለች ነው የሚለው እውነት ነው እና አሁንም ዘረፋው ቀጥሏል እንግዲህ አፈናውም ቀጥሏል የታጠቀው ቲዲኤፍ ሰራዊት 100 ለማይሞሉ ሰዎች ስልጣን ጉድጓድ ለገባ እግራቸው ለነሱ ስልጣን ሲል እርስ በርሱ ለምንድን ነው የሚዋጋው ለምን አያስወግዳቸው ሰላም ጤና ይስጥልኝ ተመልካቾቻችን እንደምን ሰንብታችኋል የምትመለከቱት ኢትዮ ዴይሊ ቻናላችን ነው ዛሬም እንግዲህ እንደተለመደው ወቅታዊና አዳዲስ መረጃዎችን ወደ እናንተ ለማድረስ ጋዜጠኛ አርያ ተስማማሪያምና ሮቤል ምትኩ እዚህ ስቱዲዮ ተገኝተናል መልካም ጊዜ እንዲውላችሁ ከወዲሁ ተመኘን አርያ እንዴት ነህ ሰላም መልካም ዛሬ እንግዲህ በርከት ያሉ ርዕሰ ጉዳዮች አሉን ብዙዎች ተመልካቾቻችን የሚጠብቁት የትግራይ ፖለቲካ ዙሪያ ማለት ከዛም ቀደም እንግዲህ የገነነን ሁለተኛ ዓመት መታሰቢያ በተመለከተ የተዘጋጀውን የእግር ኳስ ውድድር በተመለከተም በሱ ዙሪያም ሰፋ ያለ መረጃ ይኖረናል ከአንድ ድምጻዊ ጋር በተያያዘም እንግዲህ ሰበር መረጃ ለተመልካቾቻችን የምናደርሳቸው ይኖራል ወደዛ ከመግባታችን በፊት እንግዲህ ተመልካቾቻችን በዝግጅታችን ላይ ያላችሁን ማንኛውንም አስተያየት እንዲሁም ደግሞ እንዲሰራላችሁ የምትፈልጓቸው መረጃዎችና ጥቆማዎች ካሉ በቴሌግራም ቻናላችን 0993082062 በጽሁፍ መልእክት ልታደርሱን ትችላላችሁ ወደ ዋናው ርዕሰ ጉዳያችን ከመሄዳችን በፊት እንግዲህ ከደረሱን የተለያዩ ሐሳቦች ውስጥ አንድ ሁለቱን ጠቆም እናደርግ አንድ ተመልካቻችን እንግዲህ መሃል ቦሌ ላይ የኤሌክትሪክ መኪና አስመጣለሁ በማለት ፊንቴክ በሚባል የሻሻ ድርጅት ስም አንድ ግለሰብ ከ1300 ኢትዮጵያውያን ላይ ከያንዳንዳቸው ላይ 950 ሺህ ብር በጠቅላላው 1 ቢሊዮን 500 ሚሊዮን ብር ሰብስቦ ህዝቡን በማስለቀስ ላይ ይገኛል ባንክ ውስጥ የተገኘው ገንዘብ 5 ሚሊዮን አይሞላም ገንዘቡን ከባንክ ባለስልጣናት ጋር ተባብሮ አውጥቶ ለወያኔ መሳሪያ መግዣ ሳያውለው አይቀርም ታዲያ ይህ ሁሉ የህዝብ ገንዘብ የታደረሰው ይህ ሰው ቢያመልጥ ተጠያቂው መንግስት ነው ሲል 1 ቢሊዮን ነው 1 ቢሊዮን 500 ሚሊዮን እንግዲህ በተሰራው ሂሳብ መሰረት ስንት ሰው እያለቀሰ 1300 ሰው እያለቀሰ እንግዲህ እና እንግዲህ ባለፈው ያቀረብናቸው ነገሮች ጋር እንግዲህ የፈረጠሙ ኃይሎች ይኖራሉ ከሚለው ጋር ስጋቱን የገለጸልን እንግዲህ ተመልካቾቻችን እንደ ጥቆማም እንደ ሐሳብም እንቀበሏለን ሌላው እንግዲህ አንድ ተመልካቻችን እንግዲህ ባስቲያ ይላል እንግዲህ በኒክኔም በቅጽል ስሙ ነው አርያ ተስማማሪያም ሰላም ላንተና ለማይናወጠው ፍትሃዊ አቋም ይሁን በዛሬ የፓርላማ ወሩ በማክሰኞ ዕለት ማለት ነው እንግዲህ የፓርላማ ወሩ ስለገዱ አንዳርጋቸውና ደመቀ መኮንን የወጣው ሚስጥር የሚነግረን ቢኖር እንዴት እስከዛሬ ድረስ አብይ ነው ኢሳያስን ጋብዞ በትግራይ ህዝብ ላይ ጭፍጨፋና ዘረፋ እንዲካሄድ ያደረገው ተብሎ በየቀኑ ሲከሰስና የትግራይ ህዝብ አብይን እንዳያምን ሲደረግ ወጥተው እውነቱን አለማስረዳቸው በጣም የሚገርም ነው እንደውም አብይን ለመፈንቅል ሲያሴሩ ነበር ለመሆኑ ጸባያቸው የተቀየረው ኤርትራ ተልከው ሄደው ከተመለሱ በኋላ ነው ወይስ ከበፊትም ነው የሚለውን ነገር እስቲ ያጣሩልኝ ለምን ግንባር ቀደም ለውጥ አምጪ የተባሉ ሰዎች በዚህ ደረጃ ሊሳሳቱ የሚችሉት ለምንድን ነው ቢያንስ ሜዳ ላይ ማኖ ነክቶ ይሆናል እንደተፈራ ማሙ የሚል ጥርጣሬ ገባኝና ነው ሲል ሐሳቡና ስጋቱን እንግዲህ ገልጾናል በርካታ አስተያየቶች ናቸው የመጡልን ግን የተወሰኑትን ምናልባት መረጥ አድርገን ነው የምናቀርበው አንተ ጋር አንድ አስተያየት አለ አንድ ሁለት አለ ይኸውልህ በነገራችን ላይ ታደሰ ወረደ ሚስት ጽፋብልናለች
ለኛ እና ቆይ እስቲ ውሸታም ምናምን ብላ ነው የጻፈችው። ምንድነው ያለችው? እዛው ከታደሰ ጋር ችግር ካለባችሁ ከሱ ጋር ፍቱ። እኔ ማለት በቃ ራሷን ቀይራ ነው የጻፈችው፣ ግን ያውቀናታል ማን እንደሆነች። ምን በሚባል እንትን ሰርቼ ነው ቤቱን የገዛሁት እንጂ እንዳላችሁት በሚሊዮን የሚቆጠር አይደለም ምናምን አለች። የትኛው ሚስትኛ እኮ ግራ ገባን ማለት ነው። እሱ ውስጥ ለምን መመርመር ትፈልጋለህ? የሶስት ልጆቹ እናት ማለት ነው። እና አሜሪካ ነው ያለችው። ዋናው አሜሪካ መኖርሽን ማመንሽ፣ ቤት መኖሩን ማመንሽ፣ የገንዘቡ መጠን አያጣላንም፣ ልጆችሽ አልሞቱም፣ የታደሰ ልጆች አልሞቱም፣ የሚሞተው የድሃ ልጅ ያልነውን ይህን ማመንሽ በቂ ነው። በቃ ምንም አያጣለን። አሜሪካ በተንደላቀቀ ህይወት ውስጥ ነው የምትኖሪው። ስለዚህ ቤት አለሽ፣ ለዛውም ዘመናዊ እና 10,000 የሚሆን 1 ሚሊዮንም ዋጋው አያጣላንም። ግን ምን ያክል ዓመት ሰርተሽ ነው የቤት ባለቤት የምትሆኚው? ሁለተኛ ሰርተው ያውቃሉ ሰዎች ሚስቶች ደግሞ መሰለህ ሞርጌጅ እንኳን ቢሆን ሞርጌጅ ነው አላለችም፣ የተከፈለበት ነው፣ ካሽን የተከፈለው። ስለዚህ ታደሰ አሁን ከገባ ከስንት ሰዎች ላይ 600 እንትን ወስዶ ስንት ሚሊዮን ነው ያልነው እና ወደ 150 ሚሊዮን ነው የወሰደው። እቺ ቀላል ነች ለታደሰ። በጣም ገንዘብ አለው፣ በጣም ዘርፏል። ስለዚህ ዋናው ማመንሽ እሱ ነው። ግን አንድ ሌላ አስተያየት ደግሞ ሰለሞን ተስፋዬ የሚባል 2 አስተያየቶች ልኮልናል። የመጀመሪያው ምን ይላል መሰለ? ልብ በላችሁ አንብቡ ይላል። የድሃ ልጅ ለጥይት የኃላፊ ልጆች ወደ ውጭ ሀገር በጣም እኮ ነው የሚያመው። ደብረ ጽዮን ሁሉም ልጆቹ አሜሪካ፣ ወድ ባለማ 4 ልጆቹ አሜሪካ፣ አብርሃም ተከስተ ሁሉም ልጆቹ አሜሪካ። እኛ ስንለው የነበረው ነገር። ጌታቸው አሰፋ ሁሉም ልጆቹ አሜሪካ፣ ተወልደ ገብረ ጻድቃ ልጆቹ እንግሊዝና ኡጋንዳ፣ ፍስሐ ማንጁስ ሁሉም ልጆቹ አሜሪካ፣ ወድም ቤቴ ልጆቹ አሜሪካና አዲስ አበባ፣ ጆን መዲድ አዲስ አበባ ማይሉ ጆን መዲድ ሁሉም ልጆቹ ካናዳ፣ ወድ ባቤ ልጆቹ ካናዳ፣ ድንኩል ልጆቹ አውሮፓ፣ ተወልደ አንበ ሁሉም ልጆቹ የትግራይ ሰራዊት ቲዲኤፍ ይህን እያየ ነው። ለምን ብለህ ነው በሰዓት የምትጠበሰው? የትግራይ ወላጆች ይህን እያያችሁና የሰማችሁ ልጆቻችሁ ምን እስከሚሆኑ ታያላችሁ። አዘንቋራ ብሎ ይላልና ቀጥሎ ይሄው ሰለሞን ተስፋዬ ምን ይላል? የትግራይ እናት የወላድ መካን ለማድረግ ቆርጦ የተነሱ ኢቦላዎች ከራሳቸው ወገን ጋር እያስገደሉ እያጋደሉ እስከ መቼ ድረስ ለትግራይ ህዝብ ነፃነት እኛንን ታጋይ ካሉ ለምን የራሳቸው ልጆች ወደ ጦርነት አያሰልፉም? ያማል። የራሳቸው ልጆች ለምን ያስገድላሉ? ውጭ ሀገር በዘረፉት ኢትዮጵያን 27 ዓመት ሲመዘብሩ በኖሩት ብር ያስተምራሉ እንጂ ይላል። መልካም፣ ወደ ተከታዩ እንግዲህ ፕሮግራማችን ስንሄድ ያው እዚህ ስክሪኑ ላይ እንደምንመለከተው የተወዳጁ እና የታላቁ ጋዜጠኛ እና ደራሲ የታሪክ ተንታኙ የታሪክ ላይብራሪ ተንቀሳቃሽ ላይብራሪ ነው የሚባለው እንግዲህ የገነነ መኩሪያ ሊብሮ 2ኛ ዓመት መታሰቢያ የእግር ኳስ ስፖርት ውድድር እንግዲህ ትናንትና መቃጮ አግኝተዋል። እኛም በስፍራው ተገኝተን ነበር። እንግዲህ በዛ ዙሪያ እንግዲህ የያዝናቸው የተወሰኑ ነጥቦች አሉ። እነሱን እኔ ላጋራና አንተ የራስን ሀሳብ ትጨምራለህ። እንግዲህ በኢትዮ አፍሪካውያን ስፖርት ማህበር አዘጋጅነት ከጥር 19 ቀን ጀምሮ ነበር እንግዲህ በነፋስ ስልክ ፖሊቴክኒክ ኮሌጅ ሲካሄድ የነበረው እግር ኳስ ውድድር ትናንት ጥር 28 የተጠናቀቀው። የመዝጊያ ፕሮግራሙ በጣም ደማቅና እጅግ ሙሉ በሙሉ ማለት ይቻላል ተዋጣለት ነበር። እንግዲህ በቦታው እኛም ደግመን ደጋግመን እንደገለጽ ነው በመዝጊያ ስነስርዓቱ ላይ በጣም በርካታ ተመልካቾች፣ የእግር ኳስ ወዳጆች እና የገነን አድናቂዎች እንዲገኙ ጥሪ አድርገን ነበር፣ ተገኝተዋል። ከዚህ ጎን ለጎን ደግሞ እንግዲህ በጣም ተነፋፍቀው የነበሩ በስፖርት ውስጥ ሰፊ ድርሻ የነበራቸውና በሀገር ውስጥም በውጭም በተለያየ በህይወት አጋጣሚ ውስጥ ተለያይተውና ተበታትነው የነበሩ የቀድሞ እግር ኳስ ተጫዋቾች ተገናኝተው እርስ በርስ የናፍቆታቸው የኖሩበት ገነንም የዘከሩበትን ልዩ አጋጣሚ ተመልክተናልና ያ በራሱን የቻለ ደስ ይል ነበረ። እግር ኳሱም እንደዚሁ አዝናኝና በጣም መሳጭ ሆኖ ተመልክተናል። እንግዲህ በኢትዮጵያ በተለያዩ ዘመናት ውስጥ በኢትዮጵያ እግር ኳስ ውስጥ የራሳቸውን ታሪክ ጽፈው በተለያየ አጋጣሚ ቀደም ብዬ እንደገለጽኩት በሀገር ውስጥ ውጭ ከነበሩት እና በዕለቱ የመዝጊያ ዝግጅት ላይ ከተገኙት ስፖርተኞች መካከል ብሩክ ካንቶና፣ ሳምሶን ሚካኤሌ፣ አብዱራዛቅ ናይጄሪያ፣ ሳሙኤል ደምሴ ኩኩሻ፣ አሸናፊ ግርማ፣ ዮርዳኖስ አባይ፣ በቀለ ልሁ፣ አሸናፊ በጋሻው፣ ሲሳይ ተሰማ፣ ሳምሶን ሽፈራው ጆሮ፣ ጀማል ጣሰው በጣም በርካታ ተጫዋቾች። ጀማልማ ዳኛ ነው ያው አሁን ዳኛ ሆነ እንጂ የኢትዮጵያ ብሔራዊ ቡድን በረኛ ነው። እንግዲህ ከስፖርተኞቹ እንጠቅሳለን። ሲሳይ ነጋሽ ውሮ፣
እነዚህ ተገኝተዋል። ከአሰልጣኞች እንግዲህ ኢንስትራክተር አብርሃም መብራቱ፣ ኢንስትራክተር ሰላም ዘራይ በአሁኑ ሰዓት የላይቤሪያ ሴቶች ብሔራዊ ቡድን አሰልጣኝ የሆነችው እሷም ተገኝታለች። ኢንተርናሽናል አርቢተር ሊዲያ ታፈሰን ጨምሮ የተለያዩ ስፖርት ሰዎች ተገኝተዋል እና በጣም ደመቅ ባለ ሁኔታ የገነነን ክብር በሚመጥን ቆንጆ የመዝጊያ ፕሮግራም ነበር ማለት ይቻላል። እንግዲህ ከአዘጋጆቹ በግል ተነሳሽነት ካደረጉት ከዚህም የበለጠ ማድረግ ይቻል ነበር። በትልቅ ተቋም ሁሌም እንደምንለው ቢዘጋጅ እና ለእሱ መታሰቢያ ቢዘጋጅ ኖሮ እነዚህ ልጆች ግን በአቅማቸውም እንደውም ከአቅማቸውም በላይ ማለት ይቻላል በጣም በጥሩ ሁኔታ ሰርተዋል። እንግዲህ በቅድሚያ የተካሄደው የደረጃው ጨዋታ ነበር ለሶስተኝነት። ያው እንግዲህ አቢሲኒያ ክለብ እነሱ ሲጠሩት ጋንታ አቢሲኒያ እያሉ ነው የሚጠሩት። ጋንታ አቢሲኒያ ሶስተኛ ደረጃን አግኝቷል። የዋንጫ ተፋላሚዎቹ ጋንታ አፍሪካና ጋንታ ሀበሻ ነበሩ። ሁለቱም ቡድኖች በጣም ያማረና ታዳሚውን በእጅጉ ያዝናና ኳስ አሳይተውናል። በውጤቱም እንግዲህ ጋንታ ሀበሻ አሸናፊ ሆኗል። በዚህ ታሪክን በማይዘነጋው በገነነ ሊብሮ መታሰቢያ ዝግጅት ላይ እንግዲህ የተለያዩ በስፖርቱ ላይ የተሳተፉ ድጋፍ ያደረጉ እንዲሁም ደግሞ በተለያየ ጎን በገንዘብም በማቴሪያል ያገዙ አካሎችና ግለሰቦች ምስጋና ወረቀት አግኝተዋል። በዳኝነት ውድድሩን የመሩም እንደዚሁ የምስጋና ሰርተፊኬት ተሰጣቸዋል። በሚዲያ ዘርፍ እንግዲህ ኢትዮ ዴሊ ቀዳሚ ሆኖ የምስጋና ሰርተፊኬት አግኝቷል። ያው በስፍራው እንግዲህ የክብር እንግዳም ነበር፣ ሸላሚም ነበር፣ ሰርተፊኬቱም ተቀብተሃል። አዲስ ሚዲያ ኔትወርክ፣ ኤቢሲ፣ ቃና ቴሌቪዥን፣ አኩሜጅ፣ ሜሩ ፉትቦል፣ ገነነ ፋን ፔጅ፣ አርቲስት ቲቪ፣ ቻናል ዋን የተለያዩ ሚዲያ ተቋማትም እንደዚሁ የምስጋና ወረቀት ተበርክቶላቸዋል። ልዩ ተሸላሚ በሚል እንግዲህ የውድድሩ ልዩ ተሸላሚ በሚል ቀደም ሲል በመከላከያና በንግድ ባንክ ጥሩ ጊዜ ያሳለፈው ሳሙኤል ብርሃኔ የተባለ ተጫዋች ትናንት ሜዳ ላይ ጥሩ ነበረ። በጸባይም ለውድድሩ መሳካትም ላደረገውም አስተዋጽኦ በሚል ከአዘጋጆቹ ምስጋናና የ65,000 ብር ሽልማት ተበርክቶለታል። ውድድሩን በሶስተኝነት የጨረሰው ጋንታ አቢሲና የዋንጫና የ50 ብር ሽልማት አግኝቷል። ሁለተኛ የወጣው ጋንታ አፍሪካ ደግሞ የ100,000 ብር ሽልማት ወስዷል። የውድድሩ ሻምፒዮን ጋንታ ሀበሻ ዋንጫና የ200,000 ብር ሽልማት ተበርክቶለታል። ውድድሩ እንግዲህ ይህን በመሰለ በደማቅ ሁኔታ ሲዘጋ ደግሞ እንግዲህ መጨረሻ ዝግጅቱ ያማረ ሆኖ የተለያዩ አካላትም እንደዚሁ ተሸልሟልና ልጆቹ በተሳካ ሁኔታ እንዲያዘጋጁ የጀርባ አጥንት ሆኖ ከፍተኛ ድጋፍ የሚያደርግልን ማዕድ ኬተሪንግ ወይም ደግሞ የድርጅቱ ባለቤት አቶ አምባቸውን ይመስገንልን ብለዋል። አመስግነዋል። እኛም ማዕድ ኬተሪንግም ማድነቅ አለብን። ለዛ ለነበሩ እንግዶች በሙሉ እንግዲህ በኬተሪንጉ በኩል ከዝግጅቱ ፍጻሜ በኋላ ላይ ለገነነ መታሰቢያ 2ኛ ዓመት ነፍስ ይማርህ ምሳ ተዘጋጅቶ በልተን እኛም ነፍስ ይማር ብለናል። እጅግ በጣም በአጠቃላይ በጣም የተዋጣለት ከተጠበቅነው በላይ በጣም ያማረ ዝግጅት ነበርና እነዚህ ወጣት ልጆች ደግመን ደጋግመን እንደምንለው ገነነን የሚያውቁት የሚወዱት በስራው ነው እና የሰራውን ውጤት በራሳቸው ተነሳሽነት ለሀገር በቃ ሁሌም መታወስ ስላለበት ርቀው ሄዶ እዚህ ድረስ 2ኛ ዓመታቸው ነው አክብረዋል። 3ኛውን ደግሞ ከዚህ በተሻለ እናከብራለን ብለው ነው ቃል የገቡትና በጣም ሊመሰገኑ ይገባል። ግን ሁሌም ደግመን ደጋግመን እንደምንለው ትናንት በተለያዩ ተጫዋቾች ዮርዳኖስ ምናምን አግኝቼ ሁሉንም እንዲሁ እንደቀላ ወርጃቸው ነበርና ከዚህም የተሻለ ነገር ማድረግ ይቻል ነበር ለገነነ። እነዚህ ልጆች ግን በጣም መሆን የነበረበት ነገር አድርገዋልና እኛም አለን በቦታው የነበሩ ማንኛውም ተጫዋቾች እንዲህ አይነት አጋጣሚ ይኖሩና ለገነነ መታሰቢያ ውድድር ቢባል ማንም ወደኋላ አይሸሽምና በስፖርቱ ለሰራው ሁኔታ ሁሉ የሚመለከተው ተቋም አካል ሰፋ ያለ ነገር ወደፊት ቢያስብበት የተሻለ ነው የሚሉ ብዙዎቹ ሀሳባቸውን አጋርተውናል። እኛም ሁሉ የምንለው ይህን ነው። ግን አዘጋጆቹን ደግመን ደጋግመን እናመሰግናለን። አንተ የምትጨምረው ካለ እዚህ ላይ? አዎ እንግዲህ ሲጀመር ያው የ1 ደቂቃ የህሊና ጸሎት ተደርጎታል። ረስተሃታል። እሷ ረሷታ ማይክ እና ጁኒየር በእውነት ሊመሰገኑ ይገባል። እነሱ መድረክ መሪም ነበሩ እና ወጋገን ባንክ ስፖንሰር ሆኗቸዋል። እሱንም ማመስገን ያስፈልጋል። ጁኒየር እንግዲህ ትላንት በተለመደ ጣፋጭ ብዕሩ የሚከተለውን በፌስቡክ አጋርቶናል። የማያረጀው የታሪክ መዝገብ የተዘከረበት ደማቅ ቀን። ስለ ትላንትናው የገነነ መታሰቢያ ዛሬ በንፋስ ስልክ ፖሊቴክኒክ ኮሌጅ ሜዳ ላይ የተሰበሰብነው ዝም ብሎ የእግር ኳስ ጨዋታን ለመመልከት ወይንም ለአንድ ቡድን ድጋፋችንን ለመግለጽ አልነበረም። ዛሬ እዛ የተገኘነው የአንድ ታላቅ የሀገር ባለውለታ መንፈስ ለመዘከር የእውቀት አሻራውን ለማክበርና ለሙያዊ ታማኝነት ዋጋ ለመስጠት ነበር። ገነነ መኩሪያ ሊብሮ ሲነሳ መጀመሪያ ወደ አእምሯችን የሚመጣው ያ ማለቂያ የሌለው የእውቀት ክምችት ነው። ተንቀሳቃሽ ላይብረሪ የሚለው ስያሜው በዓመታት ንባብ ምርምርና ትጋት የተገነባ የክብር ስም ነበር። ገነነ ለኢትዮጵያ እግር ኳስ የነበረው ፍቅር ከቃላት በላይ ነበር። በሊብሮ ጋዜጣውና በበርካታ መጽሐፎቹ ውስጥ የምናገኘው ገነነ ለዓመታት በውድቀት ውስጥ ለነበረው የሀገራችን እግር ኳስ ፈውስ ፈላጊ አእምሮ የነበረው ባለራዕይ ነበር። ኢትዮጵያ የእግር ኳስ የመፍትሄ ሀሳብ የተሰኘው ጥናቱ ዛሬ ድረስ የእግር ኳስ ለውጥ የሚመጣው በገንዘብ ብቻ ሳይሆን በእውቀትና በስርዓት መሆኑን
የሚመሰክር የነቢይ ቃል ነው። ከስፖርቱ ባሻገር ገነነ የትውልድ ድልድይ ነበር። በጊዜ ጭጋግ ተሸፍኖ የነበሩ ባለታሪኮችን አቧራ አራግፎ ለዛሬው ትውልድ በክብር ያቀረበ የታሪክ ጠበቃ ነበር። የኢህአፓና ስፖርት ተከታታይ መጽሐፎቹን የኢትዮጵያና ስፖርት ማህበራዊ ታሪክ በሰነድ መልክ በማስቀመጥ ረገድ የማይተካ ሚና ተጫውተዋል። ገነነ ሀገር ነበር። ገነነን በአንድ ሙያ ብቻ መግለጽ አይቻልም። እርሱ ጋዜጠኛ ነበር፣ ለእውነትና ለሙያ ስነ ምግባር የቆመ ደራሲ ነበር፣ ምስልን በቃላት የመሳልና አንባቢን የማርካት ብቃት ያለው ፈላስፋ ነበር፣ ስፖርትን ከማህበራዊ እሴት ጋር አቀራኝቶ የተነተነ ሀገር ወዳድ ነበር፣ ለራሱ ሳይሆን ለሀገሩ ታሪክና ለቀጣዩ ትውልድ ይኖረ። ገነነ ሀገር ነበር ሲባል የሀገርን ታሪክና እሴት በውስጡ አቅፎ የያዘ በመሆኑ ነው። የእሱ ህልፈት የአንድ ትልቅ እውቀት ባንክ መዘጋት ቢሆንም የከተባቸው ቃላት ግን ሕያው ናቸው። ዛሬ በኢትዮጵያ አፍሪካውያን ስፖርት ማህበር ኢትዮ አፍሪካን ስፖርት ዩኒየን አማካኝነት የተካሄደው ይህ የመታሰቢያ ውድድር የገነነ ራዕይ መቼም እንደማይሞት ማረጋገጫችን ነው። ገነነ መኩሪያ ሆይ ዛሬም እናስታውስሃለን። በጻፍካቸው መጽሐፍት፣ ባስተላለፍካቸው ትንታኔዎችና ባሳየው የሙያ ታማኝነት ውስጥ ለዘላለም ትኖራለህ። ትውልድ ከአንተ መማር ያለበት ለህሊና ታምኖ ለሀገር በቅንነት መስራትን ነው። የገነነ ዝናና ስራ ለዘላለም ይኖራል። ጁኒየር በጣም እናመሰግናለን። በጣም ቆንጆ ጽሁፍ ነች። እንግዲህ ያለፈው ዓመት በዝግ ነው የተካሄደው ገነነን ለማክበር። ዘንድሮ በተሳካ ሁኔታ ገነነን አክብረናል። ገነነ ታስቦ እንዲውል ተደርጓል። ስለዚህ በእውነት አዘጋጆቹን እናመሰግናለን። በጣም ድንቅ ቀን ያሳልፍነው ትላንትና በእውነት በደንብ ታውሶ ነው ታስቦ ነው የዋለው ትላንት ቀን። ምናልባት ለተወዳዳሪዎቹ እዛ ለነበሩት ዋናው ስፖርት የትጥቅ አምራች ተቋም ነው ይታወቃል። እሱም የሚጫወቱበትን ማሊያ ስላበረከተላቸው በዚሁ አጋጣሚ እነሱም ሲያመሰግኑት ነበርና እሱንም አብረን ዋናው ስፖርትንም ምስጋናቸው ውስጥ እንዳንረሳ ለመዘከር ነው። ግን ደስ ይል ነበር። ዞሮ ዞሮ ስፖርተኞች ራሱ ተራርቀው የነበሩትን ስፖርተኞች አገናኛቸው እርስ በርስ እና ትላንትና ዮርዳኖስ ሲናገር የሰማሁት ምንድነው በህይወት እያለ ሰውንም ታንኪዩ ማለት ጥሩ ነው ብሏል። እውነት ነው። ሌሎችንም እንደዚህ ማድረግ ነው በተለያየ ማለት ትክክል። መልካም እንግዲህ ያንተን ፎቶ ሌላው እዚህ ምስሉ ላይ እንደምንመለከተው እንግዲህ ያንተን ፎቶ ማስደገፍ በማህበራዊ ሚዲያ የተሰራጨ ጽሁፍ አለና አንተ የተናገርከው ወይም ደግሞ የጻፍከው ነገር እንደሌለ ይታወቃል። እና በዚህ ላይ እንደው ምንድን ነው የምትለን ነገር? እንግዲህ እዚህ ጋር ድምፅ የለም፣ እኔ የተናገርኩት ነገር የለም በዚህ ዙሪያ። እኔ ጌታቸው ረዳ የራያ አክሲዮን እንዳለው አላውቅም። ጻድቃን አውቃለሁ። አክሲዮኑ ሸጧል። 200 ሚሊዮን ብር ብቻ አይደለም 750 ሚሊዮን ነው ያገኘው። ከእንትኖቹ በነገራችን ላይ ይሄ ራያ ቢራ ሲሸጥ ከዚህ በፊት ሰርተነው ነበር። አንድ ኢሳያስ የሚባል ሴልስማን የነበረ ጊዮርጊስ ውስጥ ወደ አሜሪካን የወጣ እሱ ብዙ ጉዳት አድርሶባቸዋል። ላይ ምን አገባኝ እኔ ለሌባ መከራከረው። ጻድቃን ነው በእግሩ ሲሄድ ማየው እኔ የት አይቼው እንዴ ዛሬ ወደ ሰላም መንገድ ስለመጣ የበፊት ነው እንትኑን እኔ ልሰርዝለት ወይ ምናምን አልችልም። እኔ አይደለም ልሰርዝለት፣ ታሪክ አስቀምጦታል። እና እንደዚህ አይነት ዩቲዩብ ላይ እንደዚህ ሲያላልከውን ነገር እየለጠፉ ለምን ህዝብ እንደሚያደራግሩ አላውቅም። ይሄ የተለመደ ነው እኮ የዩቲዩብና በፌስቡክ ላይ ነገሮች አሉ። ግን ተመልካቹ ማወቅ አለበት ያንተ ጽሁፍና አንተ ጽሁፍ አለመሆኑን እኛ እናውቃለን። ሌላው ህብረተሰብ እንዳይሳሳት በክላሲካል አድርገው ነው እኮ ያስገቡት። በክላሲካል አድርገው ቆይ ፎቶዎቹ ላይ እንትን እናደርጋቸዋለን፣ አስተካክላቸዋለሁ። እኔ ፌስቡክን ብዙም አልጠቀምም። ይሄ ግን ዩቲዩብ ላይ ነው የተለጠፈውና እኔ አላልኩኝም። አሁን ያላቸውን አራግፈው በእግራቸውን እንደተራዘ የት ነው በእግሩ የሚራመደው? ጻድቃን እኮ እዚህ በቢስቱ በኩል ማአት ቤት አለው የራሱም እዚህ ሳር ቤት አካባቢ ወደ እንትንም አካባቢ አለው።
ያው ነጮች ናቸው የሚከራዩት፣ በዶላር ነው የሚከራዩት። ስለዚህ ምንድነው እኔ ለሱ በእግሩ ነው የሚሄደው በጭንቅላቱ ነው የሚሄደው ብዬ የምናገረው? ስለ ጌታቸው ረዳ ማውቀው ነገር የለም። ራያ ማክሲዮን ውስጥ ያለው አይመስለኝም። እና ሰው ያላለውን ነገር ዝም ብለው የሚለጥፉት ነገር ቢታረምና ተመልካቹ በዚህ ይረዳል። በጣም ነው አንድ ጥላሁንን የተጫወተው ደግሞ አለ አስናቀ ገብረየስ በጣም ይችላል፣ ጎበዝ ነው፣ ድምጽ አለው። መልካም እንግዲህ አስናቀ ገብረየስ በጣም ተወዳጅ ከሚባሉ አንጋፋ ድምፃውያን መካከል አንዱ ነው። በተለይም እንግዲህ ምናልባት ይሄ አዲሱ ትውልድ ካልሆነ በስተቀር ብዙዎች ያውቁታል። አላሳዝንሽም ወይ የተሰኘው ዘፈኑ ይታወቃል። በእርግጥ ቀደም ሲል የዘፈነው ጥላሁን ገብረየስ የሚባል ወንድሙ ነበር በ90ዎቹ መጀመሪያ ላይ። ከዛ ራሱ ደግሞ አስናቀ ገብረየስ ተጫወተው። አሁን በህይወት የለም ጥላሁን ገብረየስ። ይሄ የምንመለከተው ክሊፕ እሱን ወንድሙን ለማስታወስ ድጋሚ አሻሽሎ ሰርቶት የምናይበት ነው። ነይ ሰናድሬ በሚለው ዘፈኖቹ ይታወቃል። እንግዲህ በ1980ዎቹ የወጣ ዘፈን ነው፣ እስካሁን ድረስ ይታወቃል። በተለይም ደግሞ አስናቀ ገብረየስ ሲባል የሚነሳው በላይቭ ፐርፎርማንስ በጣም አዚያሚ ድምፃዊ ነው። መድረክ ላይ ባለው ብቃት ይታወቃል። ብዙ በዚህ ዘመን ገኖ ያልወጣበት ዋናው ምክንያት ምንድነው? እዚህ ሀገር ክለቦች ውስጥ አይሰራም። ከውጭ ባንዶች ጋር ነው የሚሰራው። ከተለያዩ ዓለም ከተውጣጡ ከውጭ ባንዶች ጋር አውሮፓና የተለያዩ ሀገራት ሲዞር ነው የሚለው። ረጅሙ ጊዜ የሚያሳልፈው እዛ ነውና ብዙም ክለቦች ውስጥ አይታይም። በጣም ትልቅ ድምፃዊ ነው። እንግዲህ እሱ የገጠመው ምንድነው? በአሁኑ ሰዓት ላይ በእስር ይገኛል። ለእስር የዳረገው ምክንያት ደግሞ ምንድነው የሚለውን ስንመለከት ጥር 19 ቀን የገብርኤል ቀን ድግስ ደግሶ ነበር። እንግዲህ ወዳጅ ዘመዶቹን ጠርቶ አየር ጤና ካራቆሬ ተብሎ የሚጠራው አካባቢ በተለምዶ አጀማአ ተብሎ የሚጠራው ሰፈር ነው እንግዲህ መኖሪያ ቤቱ። እዛ ዘመድ ወዳጅ ጎረቤቶቹን ጋብዞ የገብርኤልን ዝክር እየዘከረ ነበር። በአካባቢው ከነዛ ሰዎች መካከል ደግሞ የአካባቢው ነዋሪ ወይም ጎረቤት ከሆኑት ውስጥ አንዱ አቶ በዳዳ የሚባሉ ትልቅ ገበሬ ናቸው። ባለሀብት ናቸው። ሰፋ ያለ ቢዝነስ ያላቸው በእርሻ ውስጥ ያሉ ሰው ናቸው። እሳቸውን በድግሱ ላይ ታድመው ነበር። እንደ ማንኛውም ሰው ግብዣውን ተጋበዙ። ያው በባህላችን መሰረት እንግዲህ የሚጠጣው ጠላው ምኑ ማረቂያው ሙሉም ነገር አለና እሳቸው ያንን እየጠጡ ባለበት ሁኔታ ላይ ገና ትንሽ ፉት እንዳሉ ትንታ ያዛቸውና በትንታ ወደቁ። ከዛ ሰዎች እንግዲህ አፋፍሰውና ደጋግፈው እሳቸውን ወደ ቤት ይዟቸው ሄዱ። ግን ህይወታቸው አለፈ። በማግስቱ ጥር 20 የአቶ በዳዳ ቀብር ስነ ስርዓት ተፈጽሟል። ያንን ተከትሎ እንግዲህ ተወዳጁ ድምፃዊ አስናቀ ገብረየስ በአቶ በዳዳ ህልፈት ምክንያት ፖሊስ ነገሮችን ማጣራት ፈልጋለሁ በሚል መረጃዎችን መሰብሰብ ፈልጋለሁ በሚል ይዞታል። የአስከሬን ምርመራ እንግዲህ ተደርጓል። ውጤቱ እስኪጠበቅ ድረስ እንግዲህ አስናቀ ገብረየስ ተጠርጣሪ ነው በሚል ፉሪ አካባቢ በሚገኝ እስር ቤት ውስጥ ይገኛል። እንግዲህ ወደፊት ምን ይኖራል፣ የሕክምና ውጤቱ ሲመጣ ምን አይነት ነገሮች ይከሰታሉ የሚለውን ለተመልካቾቻችን የምናሳውቅ ይሆናል። ግን አስናቀ ገብረየስ እጅግ በጣም ተወዳጅና አመለሸጋ ከሚባሉ ድምፃውያን መካከል ነው። ከድምፅ አይነቱን ባሻገር ግጥምና ዜማ በመስራት ይታወቃል። በተለይ ሄለን በርሄ በጣም ስኬታማ ከሆነችበትና ከተወደደችበት የመጀመሪያ አልበሟ ላይ በጣም ብዙዎች የወደዱለት የኔ ፍቅር የተሰኘውን ዘፈን ከታምራት ደስታ ጋር የሰራው እሱ ነውና በጣም ለበርካታ ድምፃውያንም ዜማዎችን በመስጠት ይታወቃል። አስናቀ ገብረየስ እንግዲህ የገጠመው ይሄ ነው የሚል መረጃ ከታማኝ ምንጮቻችን አግኝተናል። ወደፊት ደግሞ እንግዲህ የሕክምና ውጤቱና የፖሊስ ምርመራ ውጤት ደርሶ ምን ይሆናል ውጤቱ የሚለውን ለተመልካቾቻችን እናሳውቃል። መልካም፣ ወደ ተከታይ አጀንዳችን ከመሄዳችን በፊት እንግዲህ ሰመር ሪል ስቴት እና ቴምር ሪል ስቴት ከኛ ጋር እየሰሩ ናቸው። ሁለቱንም እጅግ አድርገን እናመሰግናለን። በቅድሚያ እንግዲህ ወደ ቴምር ሪል ስቴት ማስታወቂያ እናልፋለን። በ7 ዓመታት ውስጥ 7 ሳይቶችን ሰርቶ በማጠናቀቅ ከ350 በላይ አባወራችን የቤት ባለቤት አድርጓል። በኢትዮ ሪል ስቴት አዋርድ የክብር ሽልማት የወሰደው ቴምር ሪል ስቴት ሳር ቤት፣ ቫቲካን ኤምባሲና አዋሪ ሳይቶቹ እስከ 35% የሚደርስ ቅናሽ አድርጋለሁና በፍጥነት የቤት ባለቤት ሆኑ፣ ዘለቄታዊ ሀብት አፍሩ እያላችሁ ነው። ከኢትዮ የአርያ ተስፋ ማርያም ፕሮግራም ሰምተን የመጣ ነው ካላችሁ ደግሞ በልዩ እንክብካቤና ለየት ያለ ቅናሽ ይኖራቸዋል። የእነሱ ማስታወቂያ ሰምተን ተመልሰን እንመጣለን። በ7 ዓመታት ጊዜ ውስጥ ብቻ ከ7 በላይ ሳይቶችን ጥንቅቅ አድርጎ ገንብቶ አስረክቦ ከ350 በላይ አባወራዎችን የቤት ባለቤት ያደረገው፣ ቤቶችን በተመጣጣኝ ዋጋ በመሸጥ እውቅናን ያገኘው፣ እንዲሁም ከኢትዮ ሪል ስቴት አዋርድ የክብር ሽልማትን የወሰደው ድርጅታችን ቴምር ፕሮፐርቲስ አሁን ተራው የእናንተ ነው ይላቸዋል። በቅርቡ ባወጣችሁ ሳር ቤት ቫቲካን ኤምባሲ አቅራቢያ እና በአዋሪ የሚገኙ ሳይቶቹ ላይ እስከ 35% የሚደርሱ እውነተኛ ቅናሽ አዘጋጅቶ የቤት ባለቤት ይሁኑ ይላቸዋል። ባለ3 መኝታ ቤቶችን ከ9.9 ሚሊዮን ብር ጀምሮ ካለምንም ወለድና ተጨማሪ ክፍያ ቤቶን በኢትዮጵያ ብር በመዋዋል ይግዙ ይሎታል። እንዲሁም ነጋዴው ከሸማቹ ጋር በቀላሉ እንዲገናኝ፣ ሸማቹን ፍላጎቱን በአቅራቢያው እንዲያገኝ ዘንድ የሺዎች መኖሪያ በሆነው ገላን ኮንዶሚኒየም እና ተክለ ሃይማኖት መሀል ላይ የንግድ ሱቆችን ከ500,000 ብር ቅድመ ክፍያ ጀምሮ እየሸጠን ነው። ሳይቶቻችንን ለመጎብኘትና ለበለጠ መረጃ አሁኑኑ ይደውሉልን።
መልካም ከቴምር ስቴትስ ማስታወቂያ ተመልሰናል። እንግዲህ በትግራይ ያደመ ቡድንና ባህላዊ ጀነራሎች የለኮሱት ጦርነት ከምን ደረሰ የሚል የብዙዎች ተመልካቾቻችን ጥያቄ ነውና በምን ሁኔታ ላይ ይገኛል? እሱን ትነግረናለህ። በዚህ ዙሪያ የሰበሰብከው መረጃ ካለ እሱን እንሰማለን። እንግዲህ ባለው መረጃ መሰረት ከትላንት ወዲያ ጀምሮ የአደመው ወይም ቲዲኤፍ አመራሮች እነዚህ ባህላዊ ጀነራሎች ነው የምትላቸው እነሱ እንግዲህ በተቀናጀ ሁኔታ ልክ እንዳሁኑ ትንኮሳ ብቻ ሳይሆን በተቀናጀ ሁኔታ ከፍተኛ ጦርነት ለማስነሳት በሰሞኑ ምክክር አካሂደዋል። በተለይ ከትላንት ወዲያ ጥር 27 በማይቀጨው ከተማ እርሻ ኮሌጅ ለአመራሩና ለስታፉ አዛዦች በተለይ እነዚህ የመድፍና የታንከኛ አዛዦችን ማለት ነው እና መካናይዝድ ለነሱ ማብራሪያ ሰጥተዋል። ይሄ በትግርኛ የደረሰኝ መረጃ ነው። በዛ መድረክ ብርጋዴር ጀነራል ህንፃ ወልደ ጊዮርጊስን ጨምሮ የተለያዩ ከፍተኛ አዛዦች የተገኙበት ሲሆን በተለይ በከፍተኛ ደረጃ ጦርነት ለመጀመር ውሳኔ አስተላልፈዋል ይላል እና በዚህ መሰረት በመድረኩ በደንብ በግልጽ መጀመሩን ይፋ አድርጓል ጦርነቱ እና በዚህ ውሳኔ ላይ እንግዲህ ተከታዮችን ማስተካከያዎች ወይም እንትኖች አድርገዋል እና እነሱ የሚሉት እንግዲህ ጠላት የሚሉት የኢትዮጵያ መንግስት ነው። ጠላት ዝግጅቱን ስላጠናቀቀ ቀድመን መጀመር አለብን። ጠላት የሚሉት እንግዲህ የፌዴራል መንግስት ነው። በነገራችን ላይ ፌዴራል መንግስት እንግዲህ አቁሞት የነበረው ለቀናት ያክል በረራ ጀምሯል። ባጀት እየሰጠ ነው። ዛሬም ጠላት ነው የሚባለው። ለነሱ ጠላት የነበረው ሻዕቢያ ሳይሆን መንግስት ነው እና አሁን ወዳጅ ሆነዋል እና በቆቦ መስመር አርሚ 24 መመደቧን ነው በዛው ውይይት ላይ የተገለጸው። አርሚ 31 ደግሞ አርሚ 24ን ተክቶ እንዲንቀሳቀስ ተወስኗል። በራያ ጨርጨር መስመር ደግሞ አርሚ 43 ሽፋን እንድትሰጥ፣ በደቡብ ምብራቅ ደግሞ አርሚ 44 22 ተዘጋጅተው ተሰልፈዋል። በላይኛው በኩል በመረዋና ተኩለሽ ደግሞ በፋኖ እንዲሸፈን ብለዋል። በደጉዓ የሚባለው ዘሎ እንግዲህ በደጉዓ ተንቤን አካባቢ ኃይል ሰላም የትግራይ ሰላም አቅሙ ይሄ የትግራይ ሰላም ኃይል አቅም ትንሽ ስለሆነ እሱን በእንትን እንሸፍነዋለን በዚህ በሚሊሻ ማለት ነው እና በዚህ መሰረት ገብተዋል። ኤርትራ ሙሉ በሙሉ ከፋኖ ጋር ሆነው ገብተዋል። የሻዕቢያ የመድፍና የታንክ አዛዦች ተጣምረው እንደዚህ እንትን ዝግጅታቸውን እያደረጉ ጨርሰዋል። ዝግጅት አድርገው በዲዲአር የወጡ ሁሉ ተመልሰው እንዲገቡ ተወስኗል። ይሄ እንግዲህ ባለፈውም ተወስኖ ነበር፣ ድጋሚ ነው ይሄ እንግዲህ የቀሩትን ማለት ነው። እና እንደዚህ አይነት ዝግጅት ነው እየተካሄደ ያለው ሮቤል። በተጨማሪ እንግዲህ በትላንትናው ዕለት በዛላምበሳ በኩል ያልተለመደ እንቅስቃሴ ተደርጓል። ማለት ከምሽቱ 1 ሰዓት ጀምሮ 21 የሚሆኑ ተሳቢዎች የትራንስ ተሳቢዎች በአዲግራት አቅጣጫ ዛላምበሳን አቋርጠው ሰርሃ ወደ ተባለው የኤርትራ ግዛት መግባታቸው ተረጋግጧል። እነዚህ ተሽከርካሪዎች ሌሊት ላይ ጦር መሳሪያዎችን የኤርትራ የሻዕቢያ ሰራዊት ጭነው ወደ ትግራይ ክልል ዛሬ ሊመለሱ እንደሚችሉ ነው መረጃዎች የሚጠቁሙት። ይህን እንቅስቃሴ 15ኛው አርሚ 151 ኮር አዛዥ የሆነው ኮሎኔል ኃይለሥላሴ አሰፋ ነው እንግዲህ በፓትሮል አጅቦ የወሰደው እነዚህን ከፊት እሱን ታጅቦ ማለት ነው በጀባ እንግዲህ እነዚህ መኪኖች ሌላው እንግዲህ ጥርጣሬ በሱዳንም በኩል በኤርትራ ሱዳን አድርገውም መሳሪያዎችን እና ሌሎችንም እንትኖች ያስገባሉ። በነገራችን ላይ በጣም ብዙ ኃይል ወደ ትግራይ ገብቷል። የሻዕቢያ ሰራዊት ተጨማሪ ኃይል በጣም ብዙ እንግዲህ በ21 መኪኖች ተጭነው የሚመጡትን ወታደሮች አስባቸው። ቢያንስ አንዱ መኪና 400-500 አይጭንም። ስለዚህ በዚህ መሰረት በሺህ የሚቆጠሩ ወታደሮች የሻዕቢያ ወታደሮችን ወደ ኢትዮጵያ በትግራይ ክልል ሙሉ በሙሉ ለማስፈር እንግዲህ ወስነዋል። ወይም እነዚህ ሰዎች እንግዲህ ከጦርነት ውጭ ሊኖር አይችሉም።
ስለዚህ በሻዕቢያ መሪነት በእነሱ ጉዳይ አስፈጻሚነት በትግራይ ላይ እንግዲህ ዳግመኛ ጦርነት ታውጇል። መልካም እንግዲህ ስለ ሻዕቢያ ወይም ስለ ኤርትራ ካነሳን የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ስለ ኤርትራ መንግስት ያደረጉት ንግግር የኢትዮጵያን መንግስት በኤርትራ ላይ ሊከፍት ያቀደውን የጦርነት አጀንዳ ምክንያታዊ ለማድረግ ያቀረበው ነው ሲሉ ወቀሳ አቅርበዋል። ቃል አቀባይ እንግዲህ በኤክስ ገጻቸው ባሰፈሩት ጽሁፍ ላይ የኢትዮጵያ መንግስት ከትግራይ ጦርነት ወቅትና ከጦርነቱ ረጅም ጊዜ በኋላ ለኤርትራ ሰራዊት የክብር ሜዳሊያ ሲሰጥ ነበር በማለት አሁን ላይ ዶክተር አብይ በፓርላማ ያሰሙትን ንግግር ነው እንግዲህ በይፋ የተቹት። ጠቅላይ ሚኒስትር አብይ አህመድ ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች በሰጡት ማብራሪያ ላይ በትግራይ ጦርነት ወቅት የኤርትራ ወታደሮች የጅምላ ግድያ መፈጸማቸውን፣ አድዋና አዲግራት ከተማ ውስጥ ፋብሪካዎች እንዲወድሙ ማድረጋቸውን ጨምሮ የተለያዩ ወንጀሎችን እንደፈጸሙ በይፋ ማጋለጣቸው ይታወሳል። በዚህ የዶክተር አብይ ንግግር የተበሳጨው የሚመስሉት የኤርትራ መንግስት ቃል አቀባይ አቶ የማነ ገብረ መስቀል እንግዲህ የብልጽግና ፓርቲ አስቀያሚ መለያ የሆነውን ማጭበርበርና አታላይነት ዛሬ በህዝብ ተወካዮች ምክር ቤት ስብሰባ ላይ ታይቷል የሚል ግልጽ ዘለፋ እየታየበት ጽሁፍ በኤክስ ገጻቸው ላይ አስፍረዋል። እንግዲህ ወንጀላቸውና ጥፋታቸው ሲጋለጥ እንግዲህ እነሱ ደግሞ የጦርነት ጉሰማ ነው በኢትዮጵያ መንግስት በኩል ይህ ነገር የተነሳበት የሚል የማጣጣያ ጽሁፍ በይፋ ኤርትራ በቃል አቀባዩ በኩል አቀብላለች። ሁለቱም ሻዕቢያም ወያኔም አንድ ናቸው። መልካም ከዚህ ጎን ተያይዞ እንግዲህ በትግራይ የሻዕቢያ ኃይል ይሰፍርባቸዋል ተብለው የሚጠረጠሩ አካባቢዎች አሉና እነሱ የትኞቹ ናቸው? ከዚሁ ጋር በተያያዘ እንግዲህ በዛላምበሳም ደግሞ የተከሰተ ነገር የህዝብ ማመላለሻ ላይ የተከሰተ ነገር አለና እነዚህ ሁለቱን አንድ ላይ ያይዘህበት ነገር። አዎ እንግዲህ ሻዕቢያ ሙሉ በሙሉ በትግራይ ያው እንዲሰፍር ያው ተሽከርካሪዎችም ሄደዋል፣ የገባም አለ። አሁን በትግራይ ላይ እንዲሰፍር የተወሰነላቸው ቦታዎች አዲግራት ዩኒቨርሲቲ ሁሉም ካምፓሶች፣ ዕዳጋ ሐሙስ፣ አጉላ፣ ላጨ፣ መቀለ፣ ፈለገ ዳሮ፣ አዲ ጉደም፣ 6ኛ ሽረ፣ 7 ማይጨው እና መሆኒ እነዚህ ናቸው። እንግዲህ ሻዕቢያዎች ዛሬም ሊሆን ይችላል ገብተው በእነዚህ አካባቢዎች ላይ ይሰፍራሉ። ይህንን ፈቅደውላቸዋል። እንግዲህ ሮቤል፣ ሌላው በጣም የሚያሳዝነው ከትላንትና ጠዋት 4 ሰዓት ከዛላምበሳ ወደ አዲግራት ህዝብ የጫነ ማመላለሻ አውቶቡስ አቤል መብራቱ በተባለ ሹፌር ነበር የመጡ የነበረው እና ህዝቡን ጠቅላላ አውርደው በእግሩ እንዲሄድ ካደረጉ በኋላ ሹፌሩንና መኪናውን አፍነው ወደ ኤርትራ ወስደዋቸዋል። እነሱ ዝም ይላሉ። እነሱም ችግራቸው እና ምን ይላል የትግርኛው መረጃ የተላከልኝ የደረሰኝ በእነዚህ ኋላ ቀር በነሞንጆሪኖና ወድም በይተይ ትግራይ የሻዕቢያ መፈንጫ ሆናለች ነው የሚለው። እውነት ነው። እና አሁንም ዘረፋው ቀጥሏል። እንግዲህ አፈናውም ቀጥሏል። ስለዚህ ምንም ማድረግ አይቻልም። በዚህ አጋጣሚ ወዳጄ አብርሃም በላይ ዶክተር አይደለም በካሊፎርኒያ የሚኖረው የድሮ ኢትዮ ሚዲያ ባለቤት ማለት ነው፣ ስለ ኮሎኔል ሰለሞን አሰፋ ኑርዬ በፌስቡክ የጻፈውን ላቅርብልህ። ወዳጄ አብርሃም በላይ እንግዲህ ነው። በጣም ነው የምወደው፣ በጣም ነው የማከብረው ባለው ኢትዮጵያዊነት አቋሙና እንደዚህ ይላል ጽሁፉ። ኮሎኔል አሰፋ ኑርዬ ሻዕቢያዎች አክሱም ላይ እንደ ቅጠል አራግፎ ያለፈ ጀግና። የኢሳያስ አፈወርቂ ተባዮች አክሱም ከተማ ገብተው ከ1000 በላይ ረፈረፉ። በክርስትና ሃይማኖት ተከታዮች ቅድስት ቦታ ተደርጋ የምትታወቀው አክሱም መንገዶቿ ሁሉ በሬሳ ተሸፈኑ። የኢሳያስ አይነቶቹ አውሬዎች ሬሳውን በልተው ትተውት ሄደዋል። ጭር ያለች ከተማም ሸታለች። ይህ በእንዲህ እንዳለ ከመቃብር የወጡ የሚመስሉት የኢሳያስ አውሬዎች የገደሉት አንሶ ያገኘችውን ሴት ልጅ በመንጋ መድፈር ተያይዘውታል። በአጋጣሚ ለስራ የተላኩ 2 የኢትዮጵያ ወታደሮችን በሰፈር ሲያልፉ የኢሳያስ ተባዮች አንዲት ታዳጊ ሴት ልጅ ተፈራርቀውባት በደም ተነክራ ያዋታል። ይህን አይተው የደነገጡት ወታደሮች ወደ አለቃቸው ድሮም ሻዕቢያን የሚጠየፈው የባድመው ጀግና ኮሎኔል ሰለሞን አሰፋ ኑርዬ ተመልሰው ስላዩት ሰቅጣጭ ወንጀል ይነግሩታል። ኮሎኔል ሰለሞን ወዲያው ወደ ቦታው ሲሄድ አውሬዎቹ እየተፈራረቁባት ነው። ምንም አላለ፣ ብቻ ክላሽኑን አቀባብሎ ተባዮቹን እዛው ይረሽናቸዋል። በተደረገው የተኩስ ልውውጥም እሱም በክብር ይወድቃል። ጀግናው ኮሎኔል ሰለሞን አሰፋ ኑርዬ በሻዕቢያ ተባዮች ላይ የወሰደው እርምጃ የወገን ሰራዊት ይሄ ነው እንግዲህ ሐውልቱ በሻዕቢያ ተባዮች ላይ የወሰደው እርምጃ የወገን ሰራዊት ተሰምቶት ዜናው ተሰራጭቶ የእሱን ፈለግ ተከትለው ጠላት እጅግ አጸያፊ የሆኑ ወንጀሎችን ሲሰራ እያዩ አላስችል ብሏቸው የራሳቸውን እርምጃ እንደወሰዱ ይነገራል። የዚህን ጉዳይ እንጂ እነዚህ ሀቆች ተሸፍነው አይቀሩም።
ሻዕቢያ የትግራይን ህዝብ ከምድረ ገጽ ለማጥፋት ከአንድ ቤተሰብ 17 አባላት እንደረሸነ ሁሉ ተመዝግቦ ይገኛል። ከአንዲት የ2 ዓመት ሕፃን ልጅም ስጋዋን ገፎ እንደወሰደ ለብዙዎች እንቆቅልሽ ሆኗል። ሻዕቢያ መለስ ዜናዊ፣ ስብሃት ነጋ ለትግራይ ህዝብ የተወለት ስጦታ መሆኑ ሳይረሳ በትግራይ ህዝብ ላይ ታሪክ ይቅር የማይለው በርካታ ወንጀሎች የሰራ ሲሆን ህወሓት የተባለው የሻዕቢያ ባሪያ ግን ዛሬ ኢሳያስ አፈወርቂን ትዕዛዝ ለመተግበር ሌላ ጦርነት ቀስቅሷል። ሌላ ዙር ጦርነት ቀስቅሷል። የዋሊደር እንጂ ህወሓትና ሻዕቢያ በእንደነ ኮሎኔል ሰለሞን አሰፋ ኑርዬ በመሳሰሉ ጀግኖች በሰይፍ ተቆራርጠው እንደሚጠፉ አያጠራጥርም። አሁንም የትግራይ ህዝብ ከኢትዮጵያ መከላከያ ኃይልና ከትግራይ ሰላም ሰራዊት ቲፒኤፍ ጎን ሆኖ የሻዕቢያን ከዳሚ የሆነውን ህወሓት ለአንዴና ለመጨረሻ ጊዜ ከምድረ ገጽ እንደሚያጠፋ አያጠይቅም። የ50 ዓመት ስቃይ ይብቃ። አብርሃ በላይ ካሊፎርኒያ አሜሪካ። እናመሰግናለን አብሽ። በጣም ቆንጆ ጽሁፍ ነው። መልካም። በአሜሪካ ዳላስ ቴክሳስ የሪል ስቴት ገበያ ውስጥ ለብዙ ዓመታት ልምድ ባላቸው ባለሙያዎች የተመሰረተው ሰመር ሪል ስቴት ደግሞ ሌላኛው አጋራችን ነው። አሁን ላይ ሰመር ሪል ስቴት በእንግሊዝ ኤምባሲ የሚያስገነባቸው አፓርትመንቶች በአዲስ አበባ ኪነ ህንፃ ከቅርብ ጊዜ ወዲህ ከፍተኛ ተጽዕኖ መፍጠር በቻሉት በአድዋ 00 በሳይንስ ሙዚየም እና ሌሎች ዲዛይኖች በቀረጹ አርክቴክቶች እየተገነባ መሆኑን ተመልክተናል፣ አረጋግጠናል። በአጭር ጊዜ ውስጥ ተቀባይነት እያገኘ የመጣው ሰመር ሪል ስቴት እንግዲህ በካሳንቺስ ሴቶች አደባባይም ያጠናቀቀውን ቤት ለቤት ባለቤቶች ማስረከቡ ይታወሳል። አሁን ላይ እየገነባን ያለነው በእንግሊዝ ኤምባሲ አካባቢ የሚገኘው ሳይት የተለያየ ቤት አማራጮችን ይዟልና ወደኛ መታችሁ አብራችሁን ቤት ስሩ እያላችሁ ነው። የእነሱን ማስታወቂያ ሰምተን ተመልሰን እንመጣለን። ድርጅታችን ሰመር ሪል ስቴት የአድዋ 00 የሳይንስ ሙዚየምንና የህንድ ኤምባሲን በገነቡ ጉምቱ ባለሙያዎች በሴቶች አደባባይ ያስገነባቸውን ቤቶች ለደንበኞች እንዳስረከበ ይታወቃል። አሁን ደግሞ በዲፕሎማሲ መቀመጫ በሆነችው በእንግሊዝ ኤምባሲ በ2 ዓመት ውስጥ ገንብቶ የሚያስረክባቸውን ከባለ 2 እስከ ባለ 4 መኝታ ቤቶችን የቤት ባለቤት ልናደርጎ ዝግጅታችንን ጨርሰናል። እነዚህም ቤቶች በ10% ቅድመ ክፍያ ከ50% የባንክ ብድር ጋር የግሎ ማድረግ ይችላሉ። የአንድ ካሬ ዋጋችን በ105,000 ብር ስንሸጥ እንደነበረ ቢታወቅም ለጥቂት ቀናት ብቻ የሚቆይ እስከ 3 ሚሊዮን ብር የሚደርስ ልዩ ቅናሽ ማድረጋችንን እየገለጽን በካሬ በ88,000 ብር እየሸጥን እንደሆነ ስንገልጽ በታላቅ ደስታ ነው። የዚህ ድል ተጠቃሚ ለመሆንና የቢሮና የሳይት ጉብኝት ለማድረግ ከታች ባለው ስልክ ይደውሉ። እንግዲህ ይሄ ፈጣሪን እየለመኑ ነው ጦርነት በትግራይ ላይ እንደገና እንዳይቀሰቀስ። ብዙ ሰዎች ብዙ አስተያየት ሲሰጣቻለኝ ሮቤል እንግዲህ ከሰሞኑ ለሰላም ድርድር በሚል ታደሰ ወረደን ተከትለው እና ማኑኤል አሰፋ ምናምን ሊመጡ ነው። የፕሪቶሪያኑ ስምምነት አፍርሰው ጦርነት ጀምረዋል። እነዚህ ሰዎች መንግስት በእነዚህ ላይ ለምንድን ነው እርምጃ የማይወስደው? የሁሉም ጥያቄ ነው። ለምንድን እስከ መቼ ነው ማባበል? ምክንያቱም እነዚህ ሰዎች ከጦርነት አይማሩም። ይመጣሉ፣ ጦርነት ይከፍታሉ፣ ከዛ በኋላ እንደራደር ይላሉ። እስከ መቼ ነው መንግስትንና ህዝብን እያቡታለሉ የሚኖሩት? ህዝብ እንደዚህ ስሙኝ እንጂ እናንተ ጦርነት የሚሉት እየቀለዱ ነው ወይስ እውነት ነው? ኧረ እባካችሁ ስሙን አታንሱ። ስሙን እስቲ እባካችሁ ስሙን ቀይሩ። ምን ጨመር? ጭንቅላታችን እኮ ተበላሽቷል። ኧረ እባካችሁ ሮቤል፣ አሁን እንግዲህ ያው እንዳየነው ጦርነትን ሲለምኑ አይተናል። እቺ እናት ደግሞ እባካችሁ ጭንቅላታችን ተበላሽቷል፣ እባካችሁ ተውን ትላለች ስለ ጦርነት። ይሄ ሁሉ የትግራይ ወጣት ወደ ስደት እየተጓዘ ነው። አትክልት ኃይለ ሥላሴ ነው ፔጁ ላይ ያሰፈረ። ይሄ ሁሉ ወጣት ተሰልፎ ወደ ስደት እየሄደ ነው ከትግራይ፣ ምክንያቱም ጦርነትን ሽሽት። ቅድም የታደሰ ወረደ ሚስት አሜሪካ ነኝ ያለሁት ልጆቼን ይዤ ትለናለች። እውነት ነው፣ የሁሉም ልጆች ውጭ ናቸው። ይሄዳል፣ ጦርነት ሸሽቶ ይሄዳል ስደት። ባህር ይበላዋል፣ ጥይት ይቀበለዋል። የሊቢያ በረሃዎች እስር ቤት ውስጥ ይገባሉ። ወላጅ ገንዘብ ይጠየቃል። የሚሰቃዩትን ስቃይ በጣም የሚያሳዝን ነው። ሌላው ሰሞኑን በተካሄደ ውጊያ ላይ እነዚህ 10 ወታደሮች ተማረኩ። ከየት? ከአፋር ሰላም ቲፒኤፍ የሚሉት
ትግራይ ፒስ ፎርስ እና እጃቸውን አስረው ከተማ ለከተማ እያዞሩ በትግራይ ከተሞች በመቀሌ መቀጣጫ ሲያደርጓቸው በህዝብ እንደዚህ ሲቀጠቅጧቸው ነው የሚያሳየው። በዚህ ይሰደዳል ትግራይ። አሁን እነዚህ ሰዎች እነዚህ ወጣቶች የታጠቀው ቲዲኤፍ ሰራዊት 100 ለማይሞሉ ሰዎች ስልጣን ጉድጓድ ለገባ እግራቸው ለነሱ ስልጣን ሲል እርስ በርሱ ለምንድን ነው የሚዋጋው? ለምን አያስወግዳቸው? ትግራይ ያለችበት ሁኔታ በጣም የሚያሳዝን ነው። መልካም እንግዲህ ስለ ህወሓት ባህላዊ ጀነራሎች መዲድና ወዲ መድህን አንድ መረጃ ደርሶኛል ብለኝ ነበርና ምንድነው እስቲ እሱ ነገር እንስማ። ወዲ መድህን ማለት እነዚህ እንግዲህ ያው ስለ መዲድ ልጀምርልህ። በጣም ከቅርብ ታማኝ መረጃ ነው ያገኘሁት። በ2004 በስም ሰላም ማስከበር ኮምቦ ጀባ ከጅጅጋ በለደወይኒ ውጪ ማለት ነው። በወቅቱ ምንዛሬ ባላቀውም አለኝ አብሮ ነበር እዛ $5 ሚሊዮን ወደ ራሱ የጀባ ለሰራዊት ለሶማሊያ መንግስት ማለት ከሶማሊያ መንግስት የተሰጠ ማለት ነው ኪሶ የከተተው መዲድ ነው አለ። መቼ 2004 ዓመተ ምህረት አስበው $5 ሚሊዮን ለጀባ ተብሎ ከሶማሊያ እንትን የተሰጠው ማለት ነው። ይሄ እዛው በቅርብ የነበረ የአይን እማኝ ያደረሰኝ መረጃ ነው። ስለ ወዲ መድህን ደግሞ ትንሽ ልበላህ አለኝ። በ1998 የ1997 ምርጫ ተከትሎ በመላው አገሪቱ ረብሻ ነበርና እኔን የገጠመኝ ሰውየው አለማ ዩኒቨርሲቲ ዙሪያ ጥበቃ እያለሁ ከላይ ከጻፍኩልህ የመጀመሪያው 98 ከጅጅጋ መጥቶ አያሌ ተማሪዎችን የቀጠቀጠው ቀጥቅጦ ቁጥራቸው የማይተናነስ ተማሪዎችን አፍኖ ወስዶ የት እንደገባ አይታወቅም። ማን? ይሄ ወዲ መድህን። በተጨማሪም በሰዎች ዙር ከፍተኛ ሚና የተጫወተው እጁን በደም የጨቀየ ሰው ነው። አሁን ላይ ከህወሓት በሐሳብ ተለይቶ የወጣውን ለምሳሌ ጌታቸው ረዳ፣ ክንደያ፣ በአፋር ነፃ መሬት ያለውን የመሳሰሉትን እሱ ቢላል እሱም ማለት በገንዘብ የተገዛ ለሆዱ የሚያድር ነው። ከነዚህ በላይ ለሆዱ የሚያድር ማን አለ ነው የሚለው። እና እነዚህ ሰዎች አሁንም ለነዚህ ሰዎች ሲባል ይህ ሁሉ ወጣት እንዴት ዝም ብሎ ሲረግፍ እንዴት ዝም ብሎ ያያል? ለምንድን ነው የምሞተው? ትላንትና 1 ሚሊዮን አለቀው ለምንድን ነው? ዛሬስ ለምንድን ነው የምሞተው ብሎ መጠየቅና ለዳግም ምልህ መስዋዕትነት ከመሆን እነሱን ማስወገድ የሚለውን ቢያስብበት ይሻላልና ብዙ በትግርኛ ይሄንኑ ጉዳይ የጻፉ እየቀሰቀሱ ነው። ተመስገን ነው። በጣም ትልቅ ለውጥ ነው። እኛም የምንለው የነበረው በፊት ይሄንን ነው። መልካም። በመጨረሻም እንግዲህ በመቀሌ 10,000 ካሬ ሜትር መሬት የተፈቀደለት አንድ ግለሰብ እንዳለ ጠቁመኛልና በምን ምክንያት ነው? ምን ሊሰራበት ነው ይሄ ነገር የተፈቀደለት? በምን አግባብ ነው የሚለው ነገር ነው። እንግዲህ እነዚህ ሰዎች እብደት ቀጥሏልና ሰውየው ስሙ ንጉስ ፍጹም ይባላል። ያቀረበው ፕሮፖዛል ለመቀሌ ከንቲባና ለሱ ካቢኔ ማለት ነው ድሮን አመርታለሁ የሚል በዚህም 10,000 ካሬ ሜትር አጽድቀውለታል። እንግዲህ የዓለም ገበያ በሚቀጥሉት ቀናት ከትግራይ በሚመረት ድሮን ይጥለቀለቃል ተብሎ ይጠበቃልና ከፍተኛ ሌብነትና ማጭበርበር ነው እየተካሄደ ያለው። ግን ሰውየው ይሄ ንጉሱ የምትለው ጎበዝ ሰው ነው ማለት 10,000 ካሬ ሜትር ወሰደ። 10,000 ካሬ ሜትር ወሰደ። ትግራይ ውሃ የሌላት ድሮን እናመርታለን ይሏታልና በጣም የሚያሳዝን ነው በእውነት። ዳግም መጀመሪያ ወደ 50 ዓመት ነበር የመለሷት ምንም ነገር ያልነበራት። ዛሬም ደግሞ ከዛ በላይ ወደኋላ ለመመለስ ነው የተነሱት። የዚህኛው ደግሞ አሪፍ ድራማ ነው። ድሮን እናመርታለን። ክቡራን ተመልካቾቻችን ከስቱዲዮ ከወጣም በኋላ ዘግይቶ በደረሰን ዜና በአፍሪካ ህብረት በኩል ህወሓት ወይም አደመ የድርድር ጥያቄ ማቅረቡን ተከትሎ የኢትዮጵያ መንግስት ጥያቄውን ውድቅ ማድረጉን ማወቅ ተችሏል። ይህም በጣም ጥሩ ውሳኔ እንደሆነ ብዙዎች የተስማሙበት ሆኗል። የተከበራችሁ ተመልካቾቻችን የዕለቱ መሰናዷችን ይመስል ነበረ። ፕሮግራሙን አዘጋጅተን ወደ እናንተ ደረስንላችሁ። ጋዜጠኛ አርያ ተስማማያምና ሮቤል ምትኩ ነን። ዳግም በሌላ ዝግጅት እስክንገናኝ ድረስ እስከዛው ሰላም ቆዩ።